አብርሃምን ወደ ከነዓን ይዞት የሄደው እግዚአብሔር ነው። ወደ ከነዓን ጉዞ ለምን ጀመረ? ተገልጦልኛል። ሎጥ አባት ስለሞተበት ወዴት እንደሚሄድ ሳያውቅ ሊያዘገዩን የሚችሉ ነገሮች ስላሉ አባቱማ ይዞት ወጥቶ ነበር። አብርሃምን ወደ ከነዓን ይዞት የሄደው እግዚአብሔር ነው ወይስ አባቱ የሚል ጥያቄ እንድናነሳ የሚያደርገን አንድ ጥያቄ አለ በመጽሐፍ ቅዱሳችን ላይ። ዘፍጥረት ምዕራፍ 11 ቁጥር 31 እንደዚህ ይላል። ታራም የአብርሃም አባት ማለት ነው ልጁን አብርሃምንና የልጅ ልጁን የሐራን ልጅ ሎጥን የልጁንም የአብርሃም ሚስት ምራቱን ሶራን ወሰደ፣ ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ ይለናል። ከከለዳውያን ኡር የወጡት አባታቸው ታራ ሶራን የልጁን ልጅ ሎጥን አብርሃምን ይዞ ከከለዳውያን ኡር ወጡ። ወዴት ወጡ ይለናል? ወደ ከነዓን ይለናል። ታዲያ እግዚአብሔር መጽሐፍ ቅዱሳችን ላይ ምዕራፍ 12 ላይ ስንመለከት ደግሞ ወደ ከነዓን የጠራው ከአባተ ቤት ተለይተ ውጣ ያለው እግዚአብሔር ከሆነ እንዴት ታራ ይዞት ወጣ የሚለውን ጥያቄ እንድናነሳ ያስገድደናል። ዘፍጥረት ምዕራፍ 11 ቁጥር 27 ላይ ስንመለከት የታራ ትውልድ እነሆ ይለንና ታራ አብራምንና ናኮርን ሃራንንም ወለደ ይለናል። አብራምን ናኮርን ታራንን ወለደ፣ ሃራንን ወለደ ይለናል። ታራ ነው የወለዳቸው። ሃራንም ሎጥን ወለደ። እንግዲህ የሎጥ አባት ማን ነው? ሃራን ነው። አሁን እዚህ ጋር ሎጥ የገባበት ምክንያት ታሪኩ ቀጣይነት ስላለው ከሎጥ ጋር የተያያዘ ስለሆነና የሎጥ አባት ደግሞ ሃራን የሚያያዝ ታሪክ ስላለው እዚህ ጋር ገብቶ እንመለከተዋለን። ከዛ በኋላ የምናገኘው ነገር ምንድን ነው? ሃራንም በተወለደበት ሀገር በከለዳውያን ኡር በአባቱ በታራ ፊት ሞተ ይለናል። ማን የሞተው? ሃራን የሞተው። ሃራን ማን ነው? የአብርሃም ወንድም የሎጥ አባት ነው። ስለዚህ በአባቱ በታራ ፊት በከለዳውያን በኡር ነው የሞተው። ስለዚህ አባትየው ሐዘን ላይ ነው ያለው። ልጁ ሞቶበታል። በጣም የሚያቀርባቸው እንግዲህ ልጆቹ 3 ናቸው እንደተመለከት ነው። ሌሎቹ አብርሃም እንዳልወለደ እንመለከታለን። ሁለተኛው ልጅ ተብሎ ናኮር የተገለጸው ይውለድ አይውለድ እዚህ ቦታ ላይ አላየንም። ነገር ግን አባትየው ከከለዳውያን ኡር ተነስቶ ወደ ከነዓን ጉዞ ለምን ጀመረ የሚለውን ነገር ከእግዚአብሔር ሐሳብ ጋር እንዴት ነው ይቀራረባል፣ ይጣረሳል፣ ምንድን ነው ሐሳቡ፣ ግንኙነቱ የሚለውን እንድናየው እፈልጋለሁ። ቁጥር 31 ላይ ስንመለከት ታራም ልጁን አብራምንና የልጅ ልጁን የሐራንን ልጅ ሎጥን የልጁንም የአብራም ሚስት ምራቱን ሶራን ወሰደ፣ ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ። ጉዟቸው ዴስቲኒ ያለው ዴስቲኒያቸው ደግሞ እግዚአብሔር ወደ መረጠው ስፍራ ወደ ከነዓን ነው። ስለዚህ ይሄ አባታቸው ታራ እነዚህን ልጆቹን ይዞ ደግሞ የልጅ ልጁን ማለት ነው ይዞ ደግሞ የአብርሃምን ሚስት ሶራን ይዞ ተነስቶ ወደ ከነዓን ጉዞ ለምን ጀመረ ስንል ምናልባት ታሪኩን ሄደን በተለያዩ መጽሐፍ ቅዱስ ክፍሎች ስናየው አብርሃም እግዚአብሔር እንደጠራ ወደ ከነዓን ጉዞ መሄድ እንዳለበት፣ ወደ ከነዓን ጉዞ ማድረግ እንዳለበት፣ ከነዓን ሀገር ሊቀመጥ እንደሚገባው፣ ከዚህ ጣዖት ከሞላበት ከከለዳውያን ኡር ከባቢሎን መውጣት እንዳለበት እግዚአብሔር እንደፈለገው ለአባቱ ምናልባት ነግሮት ሊሆን ይችላል። ደግሞ አባትየው ደግሞ ልጁ ደግሞ ሃራን የሎጥ አባት ስለሞተበት በዛ ምድር ላይ መቀመጥ ላይ ፈልግ ይችላል። የእግዚአብሔር ሐሳብ ያለበትን ደግሞ ከነዓንን ስለሚያውቀው ዘፍጥረት ላይ እዚህ ቦታ ላይ ስንመለከት ይዟቸው ወጣ የሚለው እሱ ስለሆነ ዕብራውያን ላይ ደግሞ ምዕራፍ 11 ላይ ሄደን ስንመለከት አብርሃም ወዴት እንደሚሄድ ሳያውቅ ወጣ ስለሚለን ቦታውንም ስለማያውቅ ሊመራቸውም ወጥቶ ሊሆን ስለሚችል ምዕራፍ 11 ላይ እንደዚህ የሚል ቃል እንመለከታለን። አብርሃምም ይላል ቁጥር 8 የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ፣ ወዴት እንደሚሄድ ሳያውቅ የሚል ቃል እንመለከታለን። ወዴት እንደሚሄድ ሳያውቅ
ወጣ የሚል ቃል እንመለከታለን። እና አብርሃም ከነዓንን አያውቀውም። ስለዚህ አባትየው ከነርሱ ጋር እየመሯችሁ ሄዳለው ብሎ ነው የወጣው። ነገር ግን ዘፍጥረት ምዕራፍ 15 ላይ ሄደን ስንመለከት ከታራ ልጆቹን ይዞ ከመውጣቱ በፊት እግዚአብሔር ተናግሮት እንደነበረ በየት በካራን ቁጭ ብሎ ሳይሆን እግዚአብሔር የተናገረው በኡር በከለዳውያን ኡር በአባቱ ቤት በነበረበት ጊዜ እግዚአብሔር እንደተናገረው ማረጋገጫ እናያለን። ለምንድን ነው ይህንን የምንለው ካልን ልክ ዘፍጥረት ምዕራፍ 11 ቁጥር 32 ላይ የታራም ዕድሜ 205 ዓመት ሆነ፣ ታራም በካራን ሞተ ይላል። ታራ ወደ ከነዓን ይዟቸው ነው የመጣው። ልክ ግን ሃራን ላይ ሲደርስ ወይም ካራን ላይ ሲደርስ እንግዲህ አማርኛችን ሃራን የሚለውን እንግሊዘኛውን ካራን ብሎ ነው ያስቀመጠው። የልጁን ስም ደግሞ ሃራን ብሎ ነው። ግን ሁለቱም አንድ አይነት ናቸው። ሃራን የሚለውን የልጁን ስምና አሁን ያሉበት ስፍራ ስም አንድ አይነት ነው። ትርጉሙ አንድ ነው፣ ስሙም አንድ ነው። ምናልባትም አባትየው እዛ ቦታ ላይ ሲደርስ በዛ ዘመን ላይ ስም ያወጡ ስለነበረ ስም አውጥቶለት ሊሆን ይችላል። ያ ቦታ የልጁ መታሰቢያ ስለሆነ መጽሐፍ ቅዱሳችን ቁጥር 31 ላይ 11:31 ላይ መጨረሻው ላይ ወደ ከነዓን ጉዞ ጀምረው እየሄዱ ልክ ግን ሃራን ሲደርሱ ወይም ካራን ሲደርሱ መጡ ይለንና ከዚያም ተቀመጡ ይለናል። ወደ ከነዓን የነበረው ጉዞ ተስተጓግሏል። ለምን? ካራን ላይ ሲደርሱ ወይም ሃራን ላይ ሲደርሱ የልጁ ስም ያለበት ስያሜ ያለበት ከተማ ላይ ሲደርሱ አባትየው አብራምን፣ ሶራን፣ ሎጥን ይዞ እዛው ቁጭ አለ። በዛ ቦታ ላይ ዘገዩ። በነገራችን ላይ ታራ ማለት መዘግየት ማለት ነው። የአባቱ ስም የአብራም አባት ስም ታራ የስሙ ትርጓሜ ዲሌይ ማድረግ ነው፣ መዘግየት ነው። ይሄ ደግሞ ስፍራ ሃራን የሚባለው ወይም ካራን ተብሎ የተጠቀሰው ስፍራ ወይም የልጁ ስም የነበረው ስፍራ እዛ ቦታ ላይ ልጁን የሚያስታውስ ስፍራ የልጁ ስም ያለበት ስፍራ ከመሆኑ የተነሳ አባትየው በዛ መቀመጥ ወዶ ሊሆን ይችላል። እግዚአብሔር ግን ለአብርሃም የተናገረው ቀደም ብሎ ነው። በነገራችን ላይ አሁንም በድጋሚ ለየት ያለ ነገር ስላለው የሃራን ማለት ወይም ካራን ማለት ምን ማለት ነው ስትሉ መስቀለኛ መንገድ ማለት ነው። እና አብርሃም መስቀለኛ መንገድ ላይ የወደቁበት ታራ ወደ ከነዓን የነበረው ጉዞ መስቀለኛ ነገር ላይ የሚያመነታበት ሁኔታ ውስጥ ወዴት ልሂድ? ወደ ከነዓን ልግባ? እዚሁ የልጄ መታሰቢያ ወደ ሆነው ቦታ ላይ ልቀመጥ? ከኡር ወጥቻለሁ ብሎ ጣዖት አምላኪ የነበረው ታራ ወይም የሆነው ታራ እዛ ቦታ ላይ ግራ እንደተጋባ ልክ እንደ ስሙ ትርጓሜ በዛው ቦታ ላይ እንደተቀመጠ የጀመረውን ጉዞ እንደዘገየ በመስቀለኛው መንገድ ላይ እንደከረሙ እንመለከታለን። ከዛ በኋላ ነው ዘፍጥረት ምዕራፍ 12 ላይ አባቱ ታራ በካራን ወይም በሃራን ከሞተ በኋላ ተነስተው ሲሄዱ እንመለከታለን። ይሄ ቃል ግን ዘፍጥረት ምዕራፍ 12 ላይ እግዚአብሔር አብርሃምን አለው ከሀገርህ ከዘመዶች ከአባት ቤት ተለይተ እኔ ወደማሳይ ምድር ውጣ። ይሄ ቃል የተነገረው በእርግጥ ካራን ከሞተ በኋላ ታራ ከሞተ በኋላ በካራን ነው ወይ ብለን ስንመለከት አይደለም። ለምን? አባትየው ይዟቸው የወጣው የእግዚአብሔርን ሐሳብ ለማስፈጸም ነው ወይ ብለን ስናስብ አይደለም። ምክንያቱም ቀዳሚ ድምፁን የሰማ አብርሃም ነው። ዘፍጥረት ምዕራፍ 15 ላይ ሄደን እንመለከታለን። እዚሁ አንድ ክፍል አለፈ ብለን ማለት ነው። ዘፍጥረት ምዕራፍ 15 ላይ ቁጥር 7 ላይ እንደዚህ ይላል፣ ይህች ምድር ትወርሳት ዘንድ እንድሰጥ ከከለዳውያን ኡር ያወጣው እግዚአብሔር እኔ ነኝ አለው። አባትህ አይደለም ያወጣ። ከየት? ከኡር። ከኡር የማያወጣው አባቱ ነው። ዘፍጥረት ምዕራፍ 11 ላይ ቁጥር 31 ላይ አይተነዋል ልንል እንችላለን። አይደለም። አብርሃም እግዚአብሔር እንደጠራው ተናግሮት ታራ ደግሞ ልጁ ሃራን እንደሞተበት ስለሚያውቅ ያ የሐዘን ስፍራ ስለሆነ ምንም እንኳን ጣዖት አምላኪ ቢሆንም ሄዳችሁ ነህምያ ላይ ምዕራፍ 9 ቁጥር 7 ላይ አንተ እግዚአብሔር አምላክ ነህ፣ አብርሃምን መርጠህ ከኡር ከከለዳውያን አወጣኸው ይለዋል። ከከለዳውያን ከኡር ያወጣው ነህምያም 9:7 ላይ እንደሚናገረው እግዚአብሔር ነው ይለዋል። ኢያሱ ምዕራፍ 24:2 ላይ ታራ ራሱ ጣዖት አምላኪ እንደነበረ ይናገራል። ኢያሱም ለሕዝቡ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባቶቻችሁ የአብርሃምና የናኮር አባት
ታራን እየገለጸው አስቀድሞ በወንዝ ማዶ ተቀመጡ፣ ሌሎችን አማልክት አመለኩ። ታራ ሌሎችን አማልክት በተለይም በባቢሎን ያለውን የጨረቃ አምላክን የሚከተል የሚያመልክ ባቢሎን ፈጽሞ የጣዖት አምልኮ ሀገር ስለሆነች በዛ የነበረ ጣዖትን የሚያመልክ ሰው ነው። አሁን የደረሰበት ስፍራ ሐራን የምትባለውም ስፍራ ሲን የተባለውን የጨረቃ አምላክ የምታመልክ ስፍራ ናት። ብዙ ሊያዘገየው የሚችል እዛ ቦታ እንዲቀመጥ ሊያደርገው የሚችል ታራን ብዙ ምክንያቶች አሉት። ለምን? የልጁ ስም የተሰየመባት ሀገር ናት። የሚያመልከው የጥንት ደግሞ ጥሎት የወጣው አምልኮ እዛ ቦታ ላይ አለ። የሚያመልከው ጣዖት አምልኮ በስፍራው ላይ አለ። ስለዚህ እንዲዘገይ የሚያደርግ ነገር ተፈጥሮ ነበረ እና መጽሐፋችን ሲነግረን በወንዝ ማዶ ተቀመጡ፣ ሌሎችን አማልክት አመለኩ ይልና አባታችሁን አብርሃምን ከወንዝ ማዶ ወስጄ ይላል። ከወንዝ ማዶ የሚለው ከከለዳውያን ኡር ነው፣ ባቢሎንን ነው የሚያወራው። ከዛ ወስጄ በከነአን ምድር ሁሉ መራሁት ይላል። ዘሩንም አበዛሁት፣ ይስሐቅንም ሰጠሁት። የመራው ወደ ከነአን ጉዞ የመራው ታራ አይደለም፣ አባቱ አይደለም፣ ራሱ እግዚአብሔር ነው የመራው። አባቱማ ይዞት ወጥቶ ነበረ። ነገር ግን አባቱ የእግዚአብሔርን አጀንዳና ተልእኮ ማስፈጸም ስለማይችል በሐራን ወይም በካራን ቁጭ ሲል እንመለከታለን። በነገራችን ላይ ሐራን እና ካራን እያልኩ ስቀላቀል ምናልባት እንግሊዘኛውን ደግሞ መጽሐፍ ቅዱስ ሄደን ስናነብ በቀጥታ የሚናገረው ሐራን የሚለውን ነው። ለልጁም የተሰጠው ስምና ቀጥሎ ደግሞ ለስፍራው የተሰጠው ስም እንደዚህ ይላል። ቁጥር 31 ኬጂቪ ነው፣ ኒው ኬጂቪ ነው ማነብላችሁ። and Terah took his son Abraham and his grandson Lot, the son of Haran ብሎ ነው የሚያስቀምጠው። and his daughter-in-law Sarah, his son Abraham's wife, and they went out with them from Ur of Chaldeans to go to the land of Canaan, and they came to Haran. ወደ ሐራን መጡ ይላል። and dwell there. So the days of Terah were 205 years, and Terah died in ሐራን ብሎ ሐራን የልጁ የአብርሃም ስም ነው። ሐራን ደግሞ እዚህ ቦታ ላይ የተቀመጡበት ስፍራ፣ የዘገዩበት ስፍራ፣ መስቀለኛው መንገድ ትርጉሙ የሆነው ሐራን የተባለው ወይም ካራን የተባለው ስፍራ ነው። ስለዚህ በዛ ቦታ ላይ ዘግይተው ነበረ። በዛ ቦታ ላይ ታራ ሞተ ይለናል። እንዳነበብኩላችሁ ቁጥር 32 ላይ የታራም ዕድሜ 205 ዓመት ሆነ፣ ታራም በካራን ሞተ ይላል። ይዟቸው ከነአን አደርሳለሁ ያለው ሰው ሞተ ይለናል። ነገር ግን ወደ ከነአን ሂድ ያለው ከአባት ቤት ተለይተ ውጣ ያለው እግዚአብሔር ግን ወደ ከነአን ምድር ሲመራው እንመለከታለን። ብዙ ጊዜ ላይ ተጠርተን ስንወጣ፣ ወደ እግዚአብሔር አጀንዳ ስንወጣ በጣም የቅርብ የምንላቸው የምንወዳቸው ሰዎች ሊያዘገዩን እንደሚችሉ በታራ ማሰብ ትችላላችሁ። አባቱ አብሮት ነው የወጣው። የሚወደው ልጁን ነው። ልጁን አጥቷል። ሁለተኛው ደግሞ አብርሃም ነው። አብርሃምን ማጣት አይፈልግም። ስለዚህ ደግሞ የልጅ ልጁ ሎጥ አለ። አንድ ላይ ይዟቸው ሳራን ይዞ ወጡ ነው የሚለን። ስለዚህ ስናየው የፍቅር ነው የሚመስለን። አንዳንድ የፍቅር የሚመስሉ በመንገዳችን ላይ የሚያዘገዩ እግዚአብሔር ወደ ጠራን ስፍራ እንዳንደርስ የሚያደርጉ የሚያቆዩ፣ እንደ ስሙ እንደ ታራ ማዘግየት እንደሆነ ስሙ ሊያዘገዩን የሚችሉ ነገሮች ስላሉ ልብ ማለት በመንገዳችን ላይ ይገባናል። ልክ መስቀለኛ ወደሚባለው ሰፈር ወይም ሐራን ማለት መስቀለኛ መንገድ እንደሆነ እዛ ጋር ሲደርሱ እንዳመነቱና በካራን ደግሞ ታራ ይዟቸው ቁጭ እንዳለ እኛም መስቀለኛ በሆነ ጊዜ ላይ ምን ማድረግ እንዳለብን እግዚአብሔር እንዲመርጥልን መወሰን መቻል አለብን። ነገር ግን መጽሐፉ ሲናገር አብርሃም ተነስቶ ወደ ከነአን ሄደ ይላል። ዋጋ ከፍሏል። ከማጋ በመውጣቱ ከታራ ጋር ከአባቱ ጋር በመውጣቱ። ለምን? ከአባት ተለይተ ውጣ ነው ያለው። ስለዚህ እግዚአብሔር ቀድሞ ነው የነገረው። በካራን ሳይቀመጥ ገና ተናገረው ይለናል። ማን ነው ይሄንን የሚለን? ሰማዕቱ እስጢፋኖስ ነው። ሄደን ሐዋርያት ሥራ ምዕራፍ 7ን ሄደን እንመለከታለን። እግዚአብሔር ከካራን በፊት ለአብርሃም በኡር እያለ ተናግሮት እንደነበረ
ሰማዕቱ እስጢፋኖስ ይነግረናል። በተለይም ደግሞ ቁጥር 2 እና 3 ላይ ወንድሞችና አባቶች ሆይ ስሙ፣ የክብር አምላክ ለአባታችን ለአብርሃም በካራን ሳይቀመጥ ገና ይለዋል። እንግዲህ አባታቸው ነው ከነዓን አደርሳቸዋለሁ ብሎ ይዞ የወጣው። ለምን? እግዚአብሔር ቀድሞ ለአብርሃም የነገረውን አብርሃም ለአባቱ ስላጫወተው እግዚአብሔር ተገልጦልኛል ይለዋል። ለምን? እዚህ ቦታ ላይ ሲናገር ተገለጠለት ብሎ ነው የሚናገረው። እንዲህ ይላል፣ ተመልከቱት። ሳይቀመጥ ገና በሁለት ወንዝ መካከል ሳለ ታየው ይላል። አፒር አደረገ፣ ተገለጠለት ይላል። ታየና ከአገርህ ከዘመዶች ወጥተህ ወደ ማሳይ ወደ ማንኛው ምድር ና አለው ይላል። እና የተናገረው በካራን በተቀመጠ ጊዜ አይደለም፣ በከለዳውያን ኡር በነበረ ጊዜ ከአባቱ ቤት ተለይቶ እንዲወጣ ተናግሮት ነበረ፣ ተገልጦለት። ስለዚህ ለአባቱ ለታራ አብርሃም እግዚአብሔር ከዚህ ስፍራ ከዚህ ጣዖት ከሞላበት ከከለዳውያን ኡር ከባቢሎን ውጣ ብሎኛል፣ ስለዚህ ወሱ ወደሚያሳየኝ ስፍራ ሊሄድ ነው ሲለው፣ አባትየውም ልጁን ያጣ ስለሆነ አባትየው ሃራን በዛው በኡር ስለሞተበት ልጁ በባቢሎን እዛው ስለሞተ ተከትሏቸው ይዟቸው ሄደ ይላል። ከዛ ወዴት ወጡ? ከኡር ወጡ ይለንና ወደ ከነዓን ጉዞ ጀመሩ ይለናል። ነገር ግን ሃራን ላይ ወይም ካራን ላይ ሲደርሱ ግን ተቀመጡ ይለናል። እና የአባት የልጁ ትዝታ አለበት። የጣዖት አምልኮ ሰፈር ነው፣ የሚያመልከው የነበረ ሰው ነው። ስለዚህ ያ ስፍራ ላይ አዘገየው። ከዛ በኋላ ግን አብርሃም ጉዞውን እንደቀጠለ እንመለከታለን ማለት ነው። ከዛ የሄደው ማን ነው ስትሉ አብርሃም ነው። ታራ ብቻ አይደለም። መጨረሻ ላይ የምትመለከቱት ራሱ አብሮት የወጣው ራሱ ሎጥ መጨረሻ ላይ ሲለየው እንመለከታለን። እግዚአብሔር ግን ወዳሰበው ወደ ከነዓን ጉዞውን ሲያስቀጥለው፣ ሲመራው፣ ሲያደርሰው እግዚአብሔር እንመለከታለን። እና እግዚአብሔር የጠራን እግዚአብሔር ለምንደርስበት ከነዓን የታመነ ነው። አባቶቻችን ላያደርሱን ይችላሉ። ወዳጅ ዘመዶቻችን አብረውን የወጡ ላያደርሱን ይችላሉ። በመንገድ ላይ ሊያዘገዩን ይችላሉ። ነገር ግን እግዚአብሔር ራሱ ያደርሰናል። ክብር ለኢየሱስ ይሁን። ስለዚህ በዚህ ክፍል ላይ እንግዲህ የጠራው እግዚአብሔር እስከ ከነዓን ድረስ ሲያደርሰው እንመለከታለን። እና እግዚአብሔር የተናገረው በካራን ሳይቀመጥ በፊት በኡር በነበረ ጊዜ ለአብርሃም እንደተናገረው መመልከት እንችላለን። ስለዚህ ክሊር የሆነ ነገር እንድናገኝ ይሄ ይረዳናል። እግዚአብሔር አብዝቶ ይባርካችሁ። የሚያዘገያችሁ እንደ ታራ አይነት በፍቅር በአባትነት መንፈስ በቤተሰብነት በጓደኝነት በወዳጅነት በስራ ከተጠራችሁበት ሊያዘገያችሁ ያለ ነገር ካለ እንድታዩት ሕይወታችሁን እንድትመረምሩ ምን ይሁን የኔ ደግሞ እንድትሉ አደራ እላችኋለሁ። እግዚአብሔር ይባርካችሁ። ሻሎም